የትኛው ሀገር ነው እስልምና ያለ ጦርነት የገባው? በሁሉም ሀገራት በተስፋፋበት ሀገራቶች ሁሉ በዳዕዋ ነው የተስፋፋው። ሐዲሶች ሊሰጡ ይችላሉ። ነብዩ ሰለላሁ ዐለይሂ ወሰለም እንዴት አድርገው ወደ ሌሎች ሀገራቶች እስላምን ሊያስፋፉ ሲልኳቸው እንደነበር። ለምሳሌ ከተባለ የመንን እንውሰድ። የመን ክርስቲያኖች ይኖሩባት ነበር ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት። ይሄን ታውቃለህ ታሪኩን። ነጅራን የምትባል ቦታ ነበረች በሳዑዲና በየመን መካከል። በዛች ላይ በተለይ የመሲሁ በርካታ ተከታዮች ነበሩ። ገብቶሃል? እነዚህ ሰዎች አይሁዶችም ክርስቲያኖችም ይኖሩባት ነበረ። ነብያችን ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን ላኳቸው። ሙዓዝ ኢብኑ ጀበልን የላኩበትን ደብዳቤውን ሁሉ ሰው የተላከውን ታላቁን ሱሐባ አሳይሃለሁ፣ ሂድና አስተምራቸው ነው ያሉት። በትምህርት እንደሆነ ያስተላለፉት እንዴ ከላኩባቸው ከሱሐቦቻቸው መካከል በማስረጃ ይሁን ዘንድ ላሳይህ። ይታያቸዋል እዚህ ጋር ሐዲሱን ያስተላለፈው አብዱላህ ኢብኑ አባስ ይባላል። ምንጩን የታገኘዋለህ ቡኻሪ 1496 ሙስሊም 19 ላይ ታገኘዋለህ። ወደ ሌሎች ሀገራቶች እስልምናን ያስተላለፉት በትምህርት እንደሆነ በአስተምሮ እንደሆነ ከሚገልጹ ሐዲሶች መካከል አንደኛው ይሄ ነው። ምን ይላል አብዱላህ ኢብኑ አባስ ታላቁ ሱሐባ ሲያስተላልፍ ይሄን ሐዲስ قال رسول الله صلى الله عليه وسلم لمعاذ بن جبل ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለሙዓዝ ኢብኑ ጀበል እንዲህ አሉት ለበዓሰሁ ኢለ اليمن ወደ የመን በላኩት ጊዜ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም انك ستاتي قوما من اهل الكتاب አንተ ከመጽሐፉ ባለቤቶች ወደ ሆኑ ሰዎች ዘንድ ትሄዳለህ አሁን አሉት። አይን ለሚልኩት ሱሐባ ማለት ነው። ሙዓዝ ለተባለው ሱሐባ ያ ማለት ወደ አይሁዶችና ወደ ክርስቲያኖች ጋር አሁን የምትሄደው የመን የምትሄድበት ቦታ እንደዚያ ነው አሉት። አልሄዱም ነብዩ ሰለላሁ ዐለይሂ ወሰለም ወደዚያ ቦታ። ግን ነብይ የመሆናቸው አንደኛው ማረጋገጫ ምንድነው? የሆነ ቦታ ሲልኳቸው ጊዜ ሱሐቦቻቸውን እዛ ቦታ ምን እንደሚገኝ ሙሉ መረጃ ሰጥተው ነው የሚነግራቸው። አያችሁ አይደል? እዛ አሁን የምትሄድበት ቦታ አይሁዶችና ክርስቲያኖች ናቸው የሚገኙት አሉት። فاذا جئتهم አንተ ወደ እነርሱ በምትሄድ ጊዜ በሰይፍ ጥራቸው ላ አይደለም ፈድዑሁም ኢላ አሽሀዱ አን ላ ኢላሀ ኢላላህ ያው አስተምራቸው ነው ያሉት። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ ጥሪ አድርግላቸው መጀመር አሉት። ወአነ ሙሐመድን ረሱሉላህ እኔ ደግሞ ሙሐመድ የአላህ መልእክተኛ መሆኔን አስተምራቸው። فإنهم أطاعوك لذلك ለዚህ ለተከታዘዙ አንተን ይህን ሽካሉና ከሰሙ فأخبرهم أن الله قد فرض عليهم 5 صلوات في كل يوم وليلة አላህ በእነርሱ ላይ በቀንና በሌሊት 5 ጊዜ ሶላት መስገድ ግዴታ እንዳደረገባቸው ከዚያ አሁንም ማሳውቃቸው አስተምራቸው አሉት። ይህ ባስተምሮ ነው የተላለፈው። ከዚያ فإنهم أطاعوك لذلك ለአሁንም ለዚህ ከታዘዙና ከሰሙ ሽካሉህ فأخبرهم أن الله قد فرض عليهم صدقات يؤخذ من أغنيائهم فترد على فقرائهم الله በእነርሱ ላይ ምጽዋት ማድረግ ወይንም ደግሞ ዘካን መስጠትን ለደሃዎች ግዴታ እንዳደረገ አስተምራቸው። ሀብታሞቻቸው ተወስዶ ወደ ደሃዎች የምትመለስ ይሆነችን فإنهم أطاعوك لك بذلك ይህም ከታዘዙና ሽካሉህ فإياك كرائم أموالهم አደራ ውድ የሆኑ ገንዘቦቻቸውን እንዳትነካባቸው ብለው ተናዘዙ። ወተቂ دعوة المظلوم የተበደለን ሰው ዱዓ ጸሎት ደግሞ ተጠንቅቅ ፍራ አሉት። አየህ በዚያ ቦታ ላይ ምንም አይነት በደል እንዳትፈጽም በሰዎች ላይ ሱብሃንአላህ። አየህ የተበደለን ሰው ጸሎት ፍራ ተጠንቅቅ አሉት። እነዚህ ሰዎች ብትበድላቸውና ጸሎት ቢያደርጉብህ አምላክ ይቀጣል፣ እንዳትበድላቸው አደራ እያሉ ያስጠነቀቁት ነው። فإنه ليس بينه وبين الله حجاب በተበደለ ሰው ጸሎትና በአላህ መካከል ምንም ግርዶሽ የለምና አሉት። ያ ማለት የተበደለ ሰው ከጸለየብህ ከለመነብህ ወዲያው የአምላክ ቅጣት ይመጣብሃል፣ ተጠንቀቅ ብለው አስጠነቀቁት። እንዳትበደል አስተምራቸው እንጂ። እስኪ አሁን በትክክል አማርኛው ከተረጎመው ላሳይ። እሺ ያውና ጉግል ያውና እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን ወደ የመን በላኩት ጊዜ እንዲህ አሉት። ያው ወደ መጽሐፉ ሰዎች ትሄዳለህ፣ ስትደርስም ከአላህ በስተቀር ሌላ አምላክ እንደሌለና ሙሐመድም የአላህ መልእክተኛ መሆኑን እንዲመሰክሩ ጋብዛቸው። በዚህ ውስጥ ከታዘዙህ በየቀኑና በሌሊት 5 ጸሎት እንዲያደርጉ ግዴታ እንደጣለባቸው ንገራቸው። ያ ማለት ሶላቶችን ማለት ነው። ንገራቸው፣ አስተምራቸው ነው خلاص። በዚህ ውስጥ ከታዘዙህ ይሄን ከታዘዙ ማለት ነው አላህ ምጽዋት እንዲከፍሉ ግዴታ እንደጣለባቸው ንገራቸው። ዘካ ማለት ነው። ከሀብታሞቹ ይወሰዳል እና ለድሆቹ ይሰጣል። በዚህ ውስጥ ከታዘዙህ ከሀብታቸው ምርጡን ተጠንቀቅ። ቆንጆ እና ውድ ገንዘባቸውን እንዳትነካባቸው ማለት ነው። የተቆጩትንም ይቅርታ የተጨቆኑትንም ወይንም የተበደሉትን ሰዎች ጸሎት ተጠንቀቅ ያሉት፣ እንዳትበድል ሰውን። ምክንያቱም በእርሱና በአላህ መካከል ምንም አይነት ክርድሽ የለምና አሉት። አላሁ አክበር።
እስልምና ወደ ሌሎች ዓለም የተላለፈበት ባስተምሮ መሆኑን ከሚገልጽልህ ሐዲሶች መካከል እኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ሲልኳቸው በዚህ መንገድ ነው የሚልኳቸው ማለት ነው። አሁን ነገር የፈለኩት ግን ጂሃድ አድርገዋል ወይ በሌሎች ሀገራቶች ላይ የሚለውን ነገርም ላንሳለህ። አየህ ይሄ አስሉ ነው የመሰረቱ ነው። ይሄ በቃ ያስተምሩት መንገዳቸው ነው። ሄድና አስተምሩላቸዋል። አሁን ይሄ ሊያስተምር በሄደ ጊዜ ግን በዚያ ቦታ ላይ እነዚያ የሀገሪቱ መሪዎችና የሀገሪቱ ህዝቦች አንዳንድ ተጠሪዎች ይሄንን አንቀበልም ብለው መረበሽ ይፈልጋሉ አይደል? ይሄን አስተማሪ እንጋደላለን ሊሉ ይችላሉ። በዚያን ጊዜ ኢስላም ዲፋ ያደርጋል፣ ይከላከላል እንጂ እነዚህ ሰዎች የሀገሪቱ መንግስትና ሌሎችም አካላቶች ይሄን ምንም ነገር እኛ አንቀበልም፣ እሺ ነገር ግን በዚች ሀገር ላይ ማስተላለፍን ችግር የለም ካሉ ማንም ይነካቸው የለም። ነገር ግን ምን ያደርጋሉ መሰለህ? በዚያን ጊዜ አታስተላለፍም ብለው በዚያ የሀገሪቱ መንግስትና የሀገሪቱ ተጠሪዎች እነዚያን አማኞች ለመጋደል ይፈልጋሉ። በዚህም ጊዜ ጂሃድ ያደርጋል፣ መከላከልን ያደርጋል ኢስላም። ምክንያቱም ለዓለም የማስተላለፍ ኃላፊነት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ይልኳቸዋል ሰሃቦቻቸውን። ለዓለም ነው የተላኩት። ነብዩ ሰለላሁ ዐለይሂ ወሰለም ለዚያቸው ለመካ ቢላኩ ኑሮ ሰሃቦቻቸውን ወዴትም አይልኳቸው ነበር። ለዓለም ይልኳቸዋል። በየዓለሙ ነው ይላኳቸው። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ቁጭ በሉ እንጂ መዲና ላይ ቁጭ በሉ እንጂ በየዓለሙ ልኳቸዋል። ይሄ ለናሙናነት ከተጠቀሱ ሐዲሶች መካከል ነው እና ባስተምሮት እንጂ እስላም የተላለፈው በጂሃድ አይደለም። ጂሃድ የሚባለው የተደነገገው አሻፈረ ለሚል ትዕቢተኛ አካል ለመከላከል የሚደረግ የሆነ የጦርነት ስርዓት እንጂ ሰላማዊ ሰዎችን ጫፋቸውን መንኪያ አይደለም። በፍጹም አላምንም ካለ ጫፉ አይነካም። ይሄ ነው።